እና እኔ አሁን ያለሁት ባህሬን ነው። ስደትን የጀመርኩት በ16 ዓመት ከግማሽ እንደዛ ነው። ከሰባተኛ ክፍል አቋርጬ እኔ ወደ ኩዌት ነበር የሄድኩት። ከዛም በኋላ ኩዌት 2 ዓመት ሰርቼ ኮንትራት መሳፈር ስፈልግ ሴትዮዋ አላሳፈርሽም አለችኝና ከዛን ጠፋሁኝ። ማለት ቤታችን የሴትዮዋ ልጅ ቤት ጠፍታ ምሰራ ልጅ ገባችና እሷ አስጠፋችኝ። ስልክ ምናምን አልነበረም፣ ግን በሷ ምክንያት ስልክ አስገዝቼ ጠፋሁኝ። ከዛም በኋላ ጠፍቼ የገባሁባቸው ሶሪያዎች ነበሩ። ከዛ እዛ ቤት እየሰራሁኝ ታመምኩኝ። ማለት ጆሮዬን አመመኝ። በተኛውበት የሆነ ነገር ሲመታኝ የሆነ ታወቀኝና ከዛ ጠዋት ላይ ፌንት ሰራሁ። አፋፍሰውኝ ሐኪም ቤት አስገቡኝ። ግን ምንም ነገር የለብሽም ተባልኩኝ። ከዛም በኋላ ግን በቃ ይተወኛል እያልኩኝ እየባሰብኝ የሆነ የሚጮህ ነገር ጆሮዬ ውስጥ ተፈጠረና ከዛን አመት ከምናምን እንደምንም ሰራሁኝ። ከዛም በኋላ ግን በቃ ወደ ሀገር መግባት አለብኝ ብዬ ሳስብ ወደ ሀገር መግባትም ከባድ ነበረ። ያው ህገወጥ ስለሆንኩኝ ራሴ ፖሊስ ጣቢያ አካባቢ ምናምን ሄጄ ተያዝኩኝና 15 ቀን ታስሬ ወደ ኢትዮጵያ ገባሁኝ። ከዛም በኋላ ኢትዮጵያ ገብቼ ሙሉ ምርመራ ሳደርግ ምንም የለብሽም ነው የሚባለው እና የመጨረሻ እንትን ቦሌ ሩዋንዳ መስማት የተሳናቸው ምናምን አለ ትምህርት ቤት ስሙን ረሳሁትና እዛ ተላኩኝ። ከዛ ስለካ የግራ ጆሮዬ 70% የቀኝ ጆሮዬ ደግሞ 80% ነበረ። የመስማት አቅሙ እየቀነሰ ሄደ ማለት ነው። ከዛም በቃ ማለት እዛ ጋር ያሉት አብዛኛዎቹ የምልክት ቋንቋ ተማሪ ወደፊት ሙሉ ለሙሉ ላሰሚ ትችያለሽ ምናምን አሉኝ። እኔ ግን በቃ ያን ነገር መቀበል አቃተኝ እና ከዛም በኋላ በቃ እጅ ላለመስጠት ብዬ ያደኩበት ህይወትም ትንሽ አስቸጋሪ ነበር። ማለት ከዘመድ ጋር ነበር ይቅርታቡኝ እና ብቻ እንደምንም ራሴን አጠንክሬ እዛ የሰራሁበት ብርም ብዙ ያኔ ያላቅም ልጅነት ነበረ። በዘመድ ነበር ማስገባው እና ብር እንተሳሰብና ብሬን ስል ያው ሙሉ ብር አልተሰጠኝም፣ የተወሰነ ብር ተሰጠኝ። ከዛ ምን አሰብኩኝ ለምን ትምህርቴን ቢያንስ ከ8 አለማርም ብዬ ትምህርት ጀመርኩ። የቀን ትምህርት ጀመርኩኝ። ከቤተሰብ ማለት ከነበርኩበት ከዘመድ ቤት ወጥቼ ቤት ተከራይቼ ለራሴ የሆነ ተመላላሽ ሰው ቤት ምናምን እየሰራሁኝ ትምህርት የቀን ጀመርኩኝ። ማለት እኔ ብሩ የሚያስኬደኝ ነበር ይመስለኝ። ከዛም በኋላ 8ኛ ክፍል እንደምንም ተማርኩኝ። ሚኒስትሪ ተፈተንኩኝ። ግን እንደዛ ስማር ትንሽ ቁመቴ ረዘም ስለምል ከኋላ ነበር የሚያስቀምጡኝ። አስተማሪ ፊት ለፊት ሆኖ ሲያስተምር ራሱ ብዙ አይሰማኝም ነበር። ግን እንደዛ ሆኖ ሚኒስትሪ ተፈትኜ 70 ምናምን አምጥቼ አለፍኩኝ። ከዛ 9 ስጀምር የነበረችኝ ብር አለቀች። ምንም ድጋፍ የሚያደርግልኝ ቤተሰብም የለም። ከዛም በኋላ በቃ ለምን ተመልሼ ስደት አልሄድም አልኩኝና ወደ ዱባይ ፕሮሰስ ጀመርኩኝ። ከዛ ፕሮሰሱ ደግሞ ቶሎ መጣ። ዱባይ ሄድኩኝ። ዱባይ 3 ወር እንደሰራሁኝ ሴትዮዋ በጣም መጥፎ ነበረች። ምግብ ከለክለኛለች ምናምን። ከዛ ድጋሚ ጠፋሁ ዱባይ። ከዛ ጠፍቼ ጃዛ ቤት ሰዎች አገናኝና ሄጂ። ከዛም በኋላ ጃዛ ቤት ሆኜ ጥሩ ልጅ አጋጠመችኝና ፓርታይም እያሰራችኝ ያው የጆሮዬን ነገር ፓርታይም እየሰራሁኝ አመት ከ9 ወር ሰራሁኝ ዱባይ። ከዛም በኋላ ጎረቤት ጓደኛ ነበረኝ። ማለት በጎረቤትና ነበር የተዋወቅነው። እሱ የዩኒቨርሲቲ ተማሪ ነበረ። ያው ትውውቅ ነው እንጂ ምንም ላይፍ የሚባል ነገር የለንም። ከዛም በኋላ ለምን አገር አገቢም በቃ ማለት ትዳርን መስረት ምናምን አለኝ። ተነጋገርና ተስማማን። ከዛን አገር ልገባ ወሰንኩኝና አፉ መጣና ከዛም በኋላ ፓስፖርቲን ከኤምባሲ ተቀበልኩ። ከዛ የ6 ወር ጊዜ ተሰጠን። በዛን ጊዜ ወይ መውጣት አለብኝ ወይ ደግሞ ስፖንሰር ፈልጌ ቪዛ መቀየር አለብኝ። እኔ ግን መውጣት ስለነበር ፍላጎቴ ከዛም ወጣሁኝ። ትኬት ቆርጬ ምናምን ሲሄድ መውጣት አትችይም ያልተስተካከለ ነገር አለ ተባልኩኝ። ትኬቴ ከስሮ እንደገና አቡዳቢ ነበረ ስፖንሰሮች አቡዳቢ ሄጄ ድጋሚ ተስተካክሏን ተብዬ አሁንም ኤርፖርት ሲሄድ አሁንም መውጣት አትችይም ተባልኩኝ። ከዛም በኋላ አልቅሼ በቃ እኔ መውጣት ፈልጋለሁ ከዚህ ሀገር በቃ ተመልሼ አልመጣም ብዬ ነው እንትን ያልኩት። ከዛ ሳለቅስ ፖሊሱ አሳዘንኩት መሰለኝ አስወጣኝ።
ይሄ ፓስፖርታችን ስናሳይ እሱ አይከፍትም፣ በር አይከፍትልኝም የሆነ ያልተስተካከለ ነገር ስላለና በሆነ ቦታ አስወጣኝና በቃ ሄድኩኝ። አገር ገባሁኝ። እግዚአብሔር ይመስገን ትዳር መሰረትኩኝ። እግዚአብሔር ይመስገን ያው በሁለት ልጆች ተባረኩኝ። ባለቤቴ መልካም ሰው ነው፣ የስራ ሰው ነው። ከዛ ህይወት ቀጠለ። በስተመጨረሻ ግን ማለት ባለቤቴ በጣም ጎበዝ ልጅ ነው፣ ይሰራል። ኢንጂነር ነው ግን በሙያው ሳይሆን አልሙኒየም ስራዎች ላይ ነበር የሚሰራው እና ጥሩ ስራ ያገኛል፣ ጥሩ ያገኛል። ግን የሆነ ሰዓት ሳናስበው የሆነ ነገር ይመጣና የሆነ ያገኘነው ነገር በቃ ዜሮ ያስቀረናል። ምን እንደው ግን አይታወቅም። ወይ የሆነ ቤተሰብ ይታመማል ወይ የሆነ ነገር ከዛ ደግሞ እንደገና ደግሞ ይፍጨረጨራል፣ ይሰራል፣ እንደገና የሆነ ያገኛል። ብቻ አጉሎ አያውቅም። እግዚአብሔር ይመስገን ከሰው ማለት ከሰው እኩል ኖር ያለው እግዚአብሔር ይመስገን። በስተመጨረሻ ግን አሁን የዛሬ ዓመት ትንሽ ኑሮ ከበደን ስለዚህ እግዚአብሔር ይመስገን ኮንዶሚኒየም ገዝተናን ኮዬ ላይ ግን በቃ የገቢዎች ነገር ተደራረበ ምናምን በጣም በቃ ነገሮች ምስቅልቅል አሉና ኑሮ ትንሽ ከበደን፣ በጣም ተጨናነቀ እሱ። ከዛም በኋላ በመሀል ያነገርኩሽ የጆሮዬ ሁኔታ በቃ አበቃለት። የመስማት እንትኔ ወረደ በጣም በቃ ከሰው ጋር ለመገናኘት እንዴት ነው ማህበራዊ ኑሮ ራሱ በጣም ነው የሚከብደኝ። በጣም በቃ የመስማት ደረጃ ከ40 አንደኛው 56 አንደኛው 47 ደርሷል። ከዛም በኋላ ግዴታ እንትና ጋር ሄጅ ፒያሳ ዶክተር ነጋጋ ከአንገት በላይ ስፔሻላይዝ እዛ ሲሄድ ምንም እንትን የለውም ማዳመጫ ነው መጠቀም ያለብሽ አለኝ። ማዳመጫ ታዘዘልኝ። ማዳመጫው 100 ሺህ ብር ነው እና ያኔ ነገሮች ምስቅልቅል ሲሉ እኔም ከማህበራዊ ኑሮ ርቅ ያለው ቤተሰብ ጋር እንኳን ለመገናኘት ምን ይሉኝ ይሆን በቃ እንዴት ነው ስታወሪ ማለት በጣም ነው በቃ ሞራልሽ ስብር የሚያደርገው እና ደግሞ ሰው አይረዳሽም። የሚታይ ህመም ሲሆን ይረዳሻል። ግን የኔ ህመም ራሴ ነኝ የማውቀው እና በቅርብ የሚያውቁ ሰዎች እንጂ የሚታይ ነገር አይደለም። ከዛም በኋላ በቃ ስራዎቹም ተበላሹበት። ባለቤቴ የገቢዎች ጉዳይም ብዙ ነገር ተመሰቃቀለ። ከዛም በኋላ ለምን ማዳመጫ ገዝተን በቃ እኔ ለሆነ አመት ሄጅ መስራት አለብኝ ብለን ተነጋገር በማዳመጫ ማለት ነው። ከዛም በኋላ ማዳመጫ ተገዛ በ100 ሺህ ብር። ግን ልጆችን የሚሰውም የለም። ያው መጨረሻ ላይ ሰራተኛ ተደርጎ ባለቤቴ ከሰራተኛ ጋር ሆኖ ልጆች ልይዝ፣ እኔ ደግሞ ያው ዱባይ ስሞክር ዱባይ መግባት አልችልም። ምክንያቱም ያኔ ነገሮች አልተስተካከሉም። ስወጣ እኔ በቃ ድጋሚ አልመለስም ትዳር ከመሰረትኩኝ ብዬ ነው ያሰብኩት። ግን ያው እንደዚህ አይነት ነገር ሲፈጠር ደግሞ ስደትን አማራጭ ስታደርጊ ደግሞ አይሆንም ሲባል ይከብዳል። ብቻ ያለኝ አማራጭ ኩዌትም እንደዛ ነበረብኝ፣ ዱባይም እንደዛ፣ ግዴታም ባህሬን ነበረ። ከዛም በኋላ ልጆችን ሰራተኛ አስቀምጬ ከባለቤቴ ጋር አንደኛው ልጅ 5 ዓመቱ ነበረ የዛሬ ዓመት ማለት ነው። ትንሹ ልጅ ደግሞ ዓመት ከ9 ወሩ ነበረ። ሰራተኛ አስቀምጬ ከባለቤቴ ጋር መጣሁኝ። እግዚአብሔር ይመስገን ያው እግዚአብሔር ጥሩ አልጣለኝም። ያው ችግሬን ተናግሬ የገባሁባቸው ሰዎች ያው ስራ ይበዛን፣ ግን ሰዎቹ ህመሜን አውቀው ስላስገቡኝ ይረዱኛል። በማዳመጫ ነው የምጠቀመው እና ማዳመጫውን ተጠቅሜ ግን ሳወጣው አሁን በቃ ከበፊቱ በቃ ሞቷል። ኤርፎኑ ይሄ ማዳመጫውን ከጆሮዬ ካወጣሁት በቃ ምንም ነው የማልሰማው። ቦምብ ቢፈነዳ አልሰማም በቃ እና በቃ ስተኛ በቃ ሁሉም ተኝተው እኔ ስተኛ ብቻ ነው የማልቀው። ለምን ሌሊትም ካደረ ይበላሻል። አንደኛ፣ ሁለተኛ ደግሞ ግለት ስላለው በቃ በጣም ሁሌ ማግሪን ያመኛል። ሁሌ ግለት አለው ማዳመጫው በራሱና በዛ ሁኔታ እየሰራን ግን አሁን ምን ተፈጠረ? ሰራተኛ ሊቀመጥልኝ አልቻለም። ቤት ይመጣሉ ይሄዳሉ፣ ይመጣሉ። ግማሾቹ ማለት አንዷ ምግብ ማብሰል አትችልም፣ እችላለሁ ብለው ይገባሉ። አንዷ ደግሞ ማብሰል የምትችለው ደግሞ በቃ ቤት አያያዝ የለም። ልጄ ትምህርት ጀምሯል። አሁን ኬጅቱ ነው። በቃ ትምህርት ቤት ምሳ ሳይበላ ነው የሚመጣው። ይቋጠርለት ጥሩ ነገር አይደለም ምናምን እና ማለት ሆነኛ ዘመድ የለኝም። እናቴ ክፍለ ሀገር ነች፣ እህቴም እንደዛ። ብቻ ችግር ሲፈጠር አክስቴ ነች ፈጥና የምትደርሰው እና በዛ መሀል ዘንድሮም ያው የገቢዎች ነገር በጣም ከባድ ሆነ። ያው ፈቃድ የስራ ፈቃድ ስላለው ማለት ነው ባለቤቴ በአልሙኒየም ዘርፍ
ከዛም በኋላ እሱም በጣም ተጨናነቀ። ማለት ባሌ መልካም ሰው ነው፣ ጥሩ ሰው ነው። ሁሌ ራሱን ይወቅሳል። እኔ ላኖር ሲገባኝ በአርቲፊሻል ነገር እየተጠቀምሽ አንቺ ስደት መላክ እያለ ራሱን ይወቅሳል። ግን ማለት እኔም ልርዳው ብዬ ነው ደስ ብሎኝ የመጣሁት። ነገሮች ደግሞ እንደጠበቅ ነው አልሆናሉ እና ሰራተኛማ የለም ቤት እሱ ወጥቼ ለስራ ሲል ልጆቹ ይጨነቃል። ቤት ደህና ሰራተኛ የለም። ከደላላ ደግሞ ሰራተኛ ሲመጣ በጣም ከባድ ጊዜ ነው እና እሱ ደግሞ የሆነ የክፍለ ሀገር ስራ ምናምን ሲያገኝ መሄድ አይችልም። አንደኛ ህፃኑ ትንሹ ልጄ በቃ እሱን አቅፎ ካልሆነ አይተኛም። ትልቁ ልጄ ደግሞ በቃ በፊትማ ነበረች ትምህርት ቤት የምትወስድኝ፣ አሁን ደግሞ አንተ ነበር። አሁን ብቻዬን ከሰራተኛ ጋር አልሄድም ይላል ትምህርት ቤት ራሱ ማለት ነው። ከዛ በዛ መሀል ባለቤቴ በጣም በቃ ስትረት ውስጥ ገባና በጣም ተጨናንቆ መጨረሻ ላይ ስኳር ያዘ እና በቃ ባለፈው በጣም ታሞ ሆስፒታል ገባ። ለእኔ ማለት ደብቆኝ ነበር፣ መናገር አልፈለግም። ስደውል ስልኩን በቃ አነሳ። መጨረሻ ላይ ምን ሆነ ነው ብዬ በጣም በቃ ፈራሁኝና አልቅሼ ወይስ ሳረግ ሰምቶ መለሰና በቃ አሞኝ ነው ምናምን ብሎ የሐኪም ቤት ወረቀት ምናምን ላከልኝ እና ስኳሩ በጣም በቃ ኦቨር ሆኗል፣ ፊቱን ቀይሮታል ምናምን። አንድ ቀን ተኝቶ ግሊኮስ ምናምን ተደርጎለት በቃ ግዴታ መድኃኒት መጀመር አለበት ተባለ እና መድኃኒት ጀመረ። አሁን በቃ ያሳሰበኝ ነገር በቃ ነይ ያለኝ መምጣት አለብሽ። ምክንያቱም አንደኛ ሰራተኛ የለም፣ ሊቀመጥለት አልቻለም። አመጋገቡም ደግሞ የሱ ያው ስኳር ነገር ጨው የበዛበት አይበላም። ስኳር ነክ ነገሮች፣ ስንዴ ምርት ነገሮች አይበላም። ያን የምታደርግ ሰው ደግሞ ልናገኝ አልቻልንም በቃ እና ምስቅልቅል አለ እዛ ጋ። አሁን ከምንም በላይ እያሳሰበኝ የባለቤቴ ህይወት ነው ያሳሰበኝ። እዛ ጋ እየተጨነቀ ስኳሩ ከፍ ይላል በቃ እና እኔ አሁን እዚህ ጋር ራሴን ራሱ ስራ መስራት አልቻልኩም። በቃ አለቅሳለሁ። ማታ ጠዋት ስነሳ ማዳመጫው ገለታ አለ። በቃ ራሴን ታመሜ ነው በቃ እየተንገዳገድኩኝ ነው በቃ እጅ ላለመስጠት ማለት ነው። መጨረሻ ላይ በባለፈው በቃ ማታ በጣም አልቻልኩም ነው በጣም ጮኬ ያለቀስኩኝና ሴትዮ ጋር ሄጄ እኔ አልቻልኩም እስከዛሬም በቃ ልጆቼ እንደዚህ ብዙ ችግር አለ ግን አለ አይደለ ችግርን ለማሸነፍ ነው ደግሞ እኔ ችግር ላይ የመጣሁት። እንደዚህ በማዳመጫ እየተጠቀምኩ ሁሌ ማግሬን እያመመኝ የምሰራውን ግን የባሰ ነገር ገጥሞኛል። ባሌ ታሞብኛል። ልጆቼንም እንደዚህ ኬር የሚያደርግልኝ ሰው የለም እና እባክሽ ልሂድ ፍቀጅልኝ አልኳት እና እግዚአብሔር ይስጣት። በእርግጥ እሷ ያው እኔ ልክሻለሁ ቢሮ ብወስድሽ ሊመቱሽም ይችላሉ፣ እንደገና ደግሞ ክፈይ ሊሉሽ ይችላሉ። ምክንያቱም አመት አልሆነሽም። አመት የሚሆነኛውን ረመዳን ሲያልቅ ነው። የረመዳን ነበር የመጣሁት የዛሬ አመት እና እኔ ሰራተኛ ላይ ግፍ መስራት አልፈልግም። ተባበረሽ ይችላለሁ ግን እሱንም ረመዳን ጨርሰሽ ነው አለችኝ ማለት ነው። እና እግዚአብሔር ከፈቀደልኝ ያው ረመዳን ሲያልቅ ሄጄ ለባሌ ደርስለታለሁ፣ ለልጆችም ደርስላቸዋለሁ ብዬ አስባለሁ እንደ እግዚአብሔር ፈቃድ። እና ማለት ይህ ታሪክ ያስተምራል ብዬ ያሰብኩት አንደኛ ነገር በቃ እድሜን በስደት ብዙ አመት ሰርቻለሁ። አሁን ኩዌት ስንት አመት? 2 አመት፣ ዱባይ 2 አመት፣ እዚህ 5ኛ አመቴ ማለት ነው። እዚህ 1 አመት፣ አጠቃላይ 5 አመት ሰርቻለሁ። ግን ምንም ይሄ ነው የሚባል የለም። የጎላብኝ ጤናዬን ነው ያጣሁት። ምክንያቱም ኩዌት እያለሁ ነው ጤናዬን ያጣሁት። እዛ ተኝቼ የሆነ ነገር ነካኝ ምን እንዳይታወቅም በምርመራ አይታወቅም። እና አሁን ደግሞ የተሻለ ብር አመጣለሁ ብዬ እዛ ጋ ባሌ በብስጭት እንደዚህ ጤናውን አጣ እና ያው መቼም ያስተምራል ብዬ ስላሰብኩኝ ነው ያቀረብኩት ማለት ነው ታሪኬ። በኋላ ረመዳን 9 ቀን ነው የቀረው። ስለዚህ ከ1 ወር ከ9 ቀን በኋላ ሀገር ቤት ስትሄጂ ምን ልትሰሪ ነው ያሰብሽው? ግን አሁን ግራ ያጋባኝ ማለት እኔ አስቤ የነበረ አሁን በፊትም እዛ እያለሁ እንደዚህ ወይ የሆነ ባልትና ነገር ብቻ አስባለሁ። ግን ያኔ የያዘኝ ምንድን ነው መሰለሽ በቃ መስማት አልችልም። ሱቅም ክፈቺ ስቲል ዳቦ ለመግዛት እንኳን ሱቅ ሄደሽ የሆነ ብር ሰጥሽ መልስ ለመቀበል በጣም ይከብዳል። እውነት በጣም ጤና ጣቢያ እንኳን ክትትል ሳደርግ ነፍሰ ጡር ሆኜ ሁሌ አክስቴን ይዤ ነው የሚሄደው። ለምን በቃ አለ ማለት እሰማለሁ እኮ የተወሰነ ግን እፈራለሁ ገና አዳግማለሁ ብዬ። ከዛ ሰዎች ደግሞ አለ አይደል የሆነ
አንቺ ላንቺ እንኳን መስማት ሙሉ መስማት እየቻልሽ እንኳን ስታዳግሚ አለ አይደል ታዳግሚያለሽ። ግን እኔ ምንድን ነው ያልሽኝ ካልኩኝ በቃ ህመሜን የሚያውቁ ይመስል ጆሮች ላይ ተኝተሻል አሰሪም እንዲህ ምናምን ሲሉ ስብር ያደርጉኛል። እና ሁሌ ሰው እርዳታ ይዘሽ መሄድ በጣም ከባድ ነው። ግን ስታይ ሙሉ ነኝ ቆንጆ ነኝ ምናምን ነገር ግን ህመሜን እኔና ፈጣሪ ነን የምናውቀው። እና ያኔ በቃ የምታደርጊው የጆሮ በቀኝሽ ነው በግራሽ? ተጠቀሚ ተማልኩት ሁለቱንም ነው። አሁን ግን በግራዬ ነው የምጠቀመው። ሁለቱም አለኝ ግን በግራዬ ነው። እሱን ያደረግኩት ደግሞ ምንድነው በቃ ማግሪን አልቻልኩም። ራስ ህመም በቃ አልቻልኩም። በጣም ሁለቱንም የገዛሽው? ስትገዢ ሁለቱንም ገዝተሻል፣ ግን የግራውን ብቻ ነው እያደረግሽው ያለሽ? አዎ። እሺ በባትሪ ነው በቻርጅ ነው የሚሰራው? በባትሪ ነው። ባትሪው ሲያልቅ ማን ይገዛልሻል? ባትሪው ሲያልቅ አሁን ባለፈው አልቆብኝ ከኢትዮጵያ ስመጣ ማለት በዛ አድርጌ ነበር ያመጣው፣ ግን አለቀ። ምክንያቱም እንደዚህ ሳመሽ በብዛት እያመሽ በምሰራ ቀን አንዷ ባትሪ ለ3 ቀን ለ4 ቀን ትሆናለች። በጊዜ ከተኛ ወይ አርፍጄ እንደዚህ ምናምን አላለ ሰዓቱን እንትን ካለልኝ ደግሞ 5 ቀን 6 ቀን እና አልቆብኝ ስነግራት እዚህ ሀገር አጡ ኦርደር ልታደርግ ብላ ከዛ ከቻይና ነው ኦርደር ያደረገችው። ከቻይና ሀገራት ዋለ። እኔ ልጄ ይጠቀም ነበር አሳይመን። ልጄ በልጅነቱ ኦፕሬሽን ከመደረጉ በፊት ይጠቀም ባለባት አመጡልኝ። ናሱ ነው እንትኑ ይገባል ይሄ ውስጡ እንዲያቅፈው ተብሎ ይሄ ጄሏ ነገር ተሰርታልሻችሁ ወይስ እሱ ህፃን ስለነበረ ነው እንዲቀመጥ ጆሮ ላይ? ያንቺ ቁጭ ብቻ የምትለው ናት? አይ ይሄ ልክ ከላይ በኩል እንትን ብሎ ከጆሮ ይዘወር ብሎ ከዛ ወደ ውስጥ ገባ የምታረጊያት ፕላስቲክ ያላት ማለት ነው። እና አሁን ኢትዮጵያ ኑሮ እሱ እኮ ማንም ሰው እድሜ ከፍ እያለ ሲመጣ ትልቆች እድሜያቸው ከፍ ብሎ በእድሜ ምክንያት በደንብ ካልተጮኸ የማይሰማቸው ከሆነ እሱን ሂሪንግ ሄድ ይታዘዝላቸውና ያደርጋሉ። ቶታሊ ለማይሰማ ሰው ሳይሆን ካልተጮኸ ለማይሰማው ሰው ነው። ቶታሊ ለማይሰማ ሰውማ ኮክሌር ኢምፕላንት ነው የሚደረገው። የሚሰማ አሁን አንቺ ጮክ ካልተባለ ስለማይሰማሽ የእኛን ድምፅ አጉልቶ እንድትሰሚ ነው የሚያደርግሽ አይደል? ድምፁን ያጎላልና ያመጣዋል። የዝቅታ ድምፆችን ያጎላልኛል ማለት ነው። ጸበል ሞክረሽ ነበረ? ጸበል ሞክሬያለሁ። እንግዲህ ጊዜ ያልሆነም ሆኖ ነው እንጂ ጸበል ሞክሬያለሁ። ግን በቃ የሆነ ተስፋ አለኝ በጸበል እንደምድን። ምክንያቱም ሕክምና በጣም ሄጃለሁ። እዛም ወስደውኛል እነሱ። ኢትዮጵያም ተመርምሬያለሁ። ምንም ታጥቤያለሁ። ዶክተር ነጋ ራሱ 2 ጆሮዬ ታጥቤያለሁ። ምንም በቃ ምንም። በምን የተነሳ ነው አሉሽ? እንዴት ነው የጀመረች ሲሉኝ፣ ያው እዛ እንደነገርኩሽ ነው። ማታ ተኝቼ የሆነ ጆሮዬ ላይ የሆነ የወደቀም የሆነ በጥፊ የተመታሽ አይነት ነገር አለ አይደለ? እንደዛ ነው የተሰማኝ እና በጣም አሳከከኝ። ሳካው ነው ያደርኩት። ይሄ ጥጡ አለ አይደለ? ኩክ ማውጫው በሱ ሳካው አደርኩኝ። ጠዋት ስነሳ አዙሮኝ ወደቅኩኝ። በቃ ከዛም በኋላ ዶክተሮች አልነገሩሽም በምን ምክንያት እንደዛ እንደመጣብሽ? በምንም በቃ ወይ ተመተሻል አሉኝ። የምታኝ የለም እኔ ያልተመታሁም የጀመረኝ እንደዚህ ነው ብዬ ነገርኳቸው። ምንም እነሱ ራሱ ግራን የገባቸው። ውስጡ ታምቡሩሽ ንጹህ ነው ምንም ነገር የለውም ያሉ ወይ አይመግል ወይ ምን አይል ምንም ብቻ ግን ውስጡ ላይ የሚጮህ ነገር አለው። በቃ ውሽ የሆነ ድምፅ አለው። እንትን እንደዚህ እጅሽ ላይ አድርገሽ ቪዲዮ አብርተሽ አንቺ ፊትሽ ሳይታይ እጅሽ ላይ አድርገሽ የጆሮሽን ልታሳይኝ ትችያለሽ? አሁን ትችያለሽ? አንቺን ሳናይሽ የጆሮውን ብቻ ማየት ፈልጌ ነው። ከልጄ ጋር አንድ አይነት ነው አይደለም የሚለውን ለማየት ፈልጌ። እንደዛ ይሆንልኛል። እሺ የግራሽን ማውለቅ ካልፈለሽ የቀኙ ያላረግሽውን አለ አይደል? እሱን እንደዚህ አድርግሽ ታይሻል አይታይሽም አላውቅም። እንዴት ባትሪ ሴቭ የሚለውን ንኪያ። ቪዲዮውን ከነካሽ በኋላ ሴቭ የሚለውን መንካት አለብሽ።
ቆይ ቪዲዮ አልከፈትሽም እኮ ይልሽ። አሁን ተርን ኦን የሚለውን ንኪ፣ ከዛ ሴቭ የሚለውን ንኪ። ኦኬ ከዛ ካሜራውን ወደ ኋላ ማዞር ትችላለሽ። እንደዚህ እጅሽ ላይ የጆሮውን አልክሽ፣ እሱን ብቻ እንዳይ። ጆሮሽን ማየት አልፈልግም። እጅሽ ላይ የጆሮውን አውልቀሽ እጅሽ ላይ አድርገሽ አታሳይ። በፊት ይሄንን ራሱን ነው በፊት ልጅ እያደረገ የነበረው። ይሄኛው ይኸውልሽ፣ ይሄን የሚታገዝላቸው ይሄ ሂሪንግ ኤድ መስማት ለሚችሉ ግን ካልተጮኸ ለማይሰማቸው ሰዎች ነው። እሺ ከናካቴው ለማይሰሙ ሳይሆን ከናካቴው ለማይሰማ ሰው ይሄ አይታዘዝም። መስማት ለሚችሉ ግን ካልተጮኸ ለማይሰማቸው ሰዎች የቀስ ያለ ድምፅ እንዲሰማቸው አጉልቶ ድምፁን እኛ የምናወራውን ድምፅ ጎላ ብሎ ጆሮአቸው እንዲደርስ የሚያደርግ ነው። ግን ማለት ሳይድ ኢፌክት አለው ይሁን አላውቅም። መጠቀም ሳልጀምር በፊት የነበረኝ እና ማለት አሁን ወደዚህ ከመምጣቴ በፊት እንደዚሁ ነበረ። ማለት ቤት ከባለቤቴ ጋር ምናምን ችግሬንም ስለሚያውቅ ድምፁን ጮክ አድርጉም ስለሚያወራኝ ደህና ነበርኩኝ። እዚህ መጥቻ አሁን ላይ የምሰራ ሀበሻ አለች እና አውልቄ ኤርፎኑን የተወሰነ ስታወራኝ ደህና ነበርኩ። አሁን ላይ ግን ምንም ማለት ራሱ እንትኑና ስለለመደ ይሁን ኤርፎኑን አላውቅም፣ ሳይድ ኢፌክት አለ ይሁን አላውቅም። እና አሁን በቃ ጭጭ ነው ካወለኩት ማለት ነው። እሺ ልንገርሽ፣ ጉዳት ሳይሆን ኦልሬዲ ይሄን ከለመዳችሁ በኋላ ስታውልቁት በጣም ካልተጮኸ አልሰማችሁም። ያንንም የትንሽኑም እያጣ ይመጣል። ያለዚህ መስማት አትችሉ እየለመደ ሲመጣ ነው። ይኸውልሽ አሁን አንቺ ያሰብሽው ማለት ነው ኢትዮጵያ ከገባሽ በኋላ የባልትና ስራ ልትሰሪ ነው ያሰብሽው? እኔ እንደዛ ነው ሀሳቢ። ማለት በቃ ባለቤቴን በእርግጥ ተመሳሳይ ነው ሀሳቡ። እኔ ሙሉ ባልትና ኦንላይን በእርግጥ እኔ የማውቀው ብዙ የለኝም። ኦንላይን ላይ ብሰራ እንደዛ አስባለሁ። ባለቤቴ ደግሞ ባልትናው እንዳለው ሆኖ እንደዚህ አይደለ ፋስት ፉድ እንደዚህ ሽሮ እንደዚህ ተጋቢ ነው ምናምን እንደዛ ይላል። ብቻ ከሁለት አንዱ ነው። ብቻ ግን ሄጄ ስራ መስራት ግዴታ ስራ ያስፈልጋል። ለምን እንደኛ ባለቤት በኋላ ስትገቢ ስራ የምትጀምሪበትን ትንሽ ገንዘብ አዘጋጅተሻል? በእርግጥ ያው እስካሁን የሰራሁትን እንትን አላልኩም። ብር አይጠይቀኝም። እግዚአብሔር ይመስገን። ተፍጨርጭሮ እሱ እንደምንም እዛው የራሱን እየቻለ ልጆቹ እያሳደገ ነው ያለው። እስካሁን የሰራሁት በጣም ጎበዝ ባል ነው ማለት ነው። በጣም እግዚአብሔር ጤናውን በጣም መልካም ባል ነው፣ ጎበዝ ባል ነው ማለት ነው። ስለዚህ አሁን አመት የሰራሽበትን ካጠራቀምሽ ኦልሬዲ እና ገብተሽ ባልትና የምትሰሪ ከሆነ እኛ ሰፖርት እናደርግሻለን በመግዛት እኔም በማስተዋወቅ ቃሌ ነው። በነፃ አስተዋውቅልሻለሁ፣ ቪዲዮ ሰራልሻለሁ፣ ላይቭ ላይም ገብተሽ እንድታሳይ እንድታስተዋውቂ እረዳሻለሁ። የቻልኩትን ሰፖርት አደርግሻለሁ። እሱን ነው የምፈልገው። ቀጥታ እንደሄድኩኝ